ይሄ አሁን የሐኪሞች እንቅስቃሴ የረሃብ እንቅስቃሴ ተርበናል ተቸግረናል የሚለው በጣም ስሜት ያለው እንቅስቃሴ ወደፊት እየተጠናከረ መምጣቱ የማይቀር ጉዳይ ነው ብዬ አስባለሁ። የሐኪሞች ጉዳይ ነው። ረሃብ ሐኪሙ ከተራበ እኮ ሌላው በቃ አብቅቶለታል። ውስጥ አሁን እኮ አገሪቷ እኮ መንግስት አልባ እየሆነች ነው። አንድ ሐኪም እርቦኛል ብሎ ጎዳና ላይ የሚወጣ ከሆነ ምን እንዳለ እኮ በቃ ኦልሞስት እኮ ያበቃለት ጉዳይ ነው። በቃ መገለጫ እኮ ነው የፖለቲካ ውድቀት፣ የአስተዳደሩ ውድቀት፣ የመንግስት የፖሊሲ የመንግስት አቅጣጫዎቹ የመንግስት ይሄ ልማት እየተባለ 24 ሰዓት ኢቲቪ ላይ ምናምን ፋና ላይ በዚህ በካድሬ በሚያስጮት ዜና ሁሉ እኮ በቃ መሬት ላይ እኮ ወደቀ እኮ የለም። ስለ የትኛው እድገት ነው? ስለ የትኛው ስንዴ ነው? ስለ የትኛው ሙዝ ነው የምታወራው? ስለ የትኛው የጎዳና ውበት ነው የምታወራው? ሐኪሙ እኮ እርቦኛል በቃ አልቻልኩም ማለት። ስለዚህ ይሄ እንቅስቃሴ ነገ ጧት እያደገ ይመጣል። እኔ በጣም እርግጠኛ ሆኜ ነው የምነግራቸው። ማደጉ የማይቀር ጉዳይ፣ ያልታሰቡ ነገሮች ይመጣሉ። ይሄ እያደገ ከመጣ የበለጠ የአብይ አገዛዝ ያው ፍርሃትም ስላለው ድንጋጤም ስላለው ይህን እንቅስቃሴ በተወሰነ መልኩ መምታት ይፈልጋል። በሌላ በኩል ደግሞ ማራዘም ይፈልጋል። አሁን ልትገነዘቡ የሚገባው የሐኪሞቹ ሁለት መልክ አለው። ብልጽግና የሚያይበት መንገድ ሁለት መልክ አለው። ምክንያቱም በአንድ በኩል ለጥያቄያችሁ መልስ መስጠት አይፈልግም። ምክንያቱም ለእናንተ ጥያቄ መልስ ሰጠ ማለት ፖለቲካሊ እንድምታም ስላለው ሌሎቹ ይነሳሉ። በተለይ ከዚህ ከመንግስት ሰራተኛው ከጸጥታ መዋቅሩ ከምናምን የሲቪል ሰርቫንቱ ይሄን ጥያቄ ይዞ ይመጣል። ስለዚህ እሱ ለመንግስት ፈተና ስለሆነ እናንተን ጥያቄ ማዳፈን ነው የሚፈልገው። ግን እንዳለ ደግሞ በኃይል ደግሞ ማዳፈን ደግሞ የማይፈልግበት ደግሞ ሌላ ምክንያቶች አሉ። በኃይል ቢጨፈልቀው ደስ ይለዋል። ግን ሌላ ደግሞ ኮዞች አሉ። አሁን ከእናንተ እንቅስቃሴ ውጭ ደግሞ ሌላ የሚታዩ ኮዞች አሉ። ስለዚህ ለዛ ሽፋን ለዛ የተወሰነ መስታወት ይሆናሉ፣ አጀንዳ ይይዛሉ ብሎ ካመነ ለእንቅስቃሴያቸው መልስ ባለመስጠት እንቅስቃሴያቸውን ግን በማስረዘም አባሎቻችሁ ታሰሩ፣ ተፈቱ፣ ዶክተር ከሌ ተፈታ፣ ታሰረ ምናምን በሚለው ላይ ዋና እንቅስቃሴያችሁን ትታቸው በአስፈቺና ተፈቺ ላይ እንድትጠመዱ ሊያደርግ ይችላል። እሱ እንቅስቃሴ ደግሞ የሚዲያ ሽፋን ይዞ እንዲቀመጥ ይፈልጋል ብልጽግና። ስለዚህ እንቅስቃሴያቸው ቢራዘምም አይጠላም። አሁን ይህንን መገምገም የምትችሉት እናንተ ናቸው። ይሄ እንቅስቃሴ የተወሰነ ጊዜ ቢራዘምለት ይፈልጋል። ለእንቅስቃሴው ደግሞ መልስ መስጠት አይፈልግም። ለእንቅስቃሴው መልስ ደግሞ መስጠት ባልፈለገበት ሁኔታ ደግሞ እንቅስቃሴው ደግሞ ራሱ ሚዲያ ላይ እንዲገለባበጥለት ይፈልጋል። በጣም ይፈልጋል። ግን ምን ማድረግ ነው? የአገዛዙን ጉልበት ይሄ ታሰረ ተፈታ ምናምን ነው እዛ ላይ እንድትጠመዱ ነው። ስለዚህ የትግል ስልታችሁን መቀየር መቻል አለባችሁ። ለምንድን ነው ይሄን የሚያደርገው የሚለውን ልምታበት። ሁለት መልክ አለ። አንደኛ ቅድም ያልኳችሁ እንቅስቃሴው በራሱ ፖለቲካዊ አመለካከት ስላለው በመመለስም ባለመመለስም ጥያቄውን ወደ አደባባይ ያመጣችሁበት ምክንያት ራሱ እናንተ የዳቦ ጥያቄ ስትጠይቁ የዳቦ ጥያቄው ራሱ የመጣው የአስተዳደር ብልሹነት ነው። እሱ ፖለቲካዊ እንድምታ። ስለዚህ የእናንተ የዳቦ ጥያቄ መመለስ ደግሞ ሌላ ፖለቲካዊ እንድምታ መዋቅሩ ሊጠይቅበት ነው። በዙሪያ የተሰባሰበው ዳቦ ሳይበላ ውሃ ሳይጠጣ ምናምን ግዳጅ እየተባለ የሚሽከረከረው ሰራዊቱ የመንግስት ሰራተኛውም ዛሬ ተቸግሮ ነው። ዱቄትና ፓስታና መኮረኒ በየቀበሌው እየተሰጣቸው ነው ያሉት። ታውቃላችሁ፣ በአብዛኛው የሴፍቲኔት ምናምን ተጠቃሚ ናቸው በአብዛኛው። እኔ በፊትም መኖሪያ የዛ አካባቢ ስለሆነ ስለማውቀው አብዛኛው አሁን የመንግስት ተጠቃሚዎች የመንግስት ሰራተኛው። ስለዚህ እነዚህ ኃይሎች ሁሉ ነገ ጠዋት ሊመጡበት ስለሚችል እንቅስቃሴያቸውን መልስ መስጠትም አይፈልግም። መልስ መስጠት ባልፈለገበት ሁኔታ ላይ ግን እንዴት ነው እንዲራዘም የሚፈልገው ከተባለ አሁን አገሪቷ በተለይ አማራ ክልል ካለው እንቅስቃሴ ጋር ይሄ የመሳሪያ ትግል ምናምን ትግል ሚዲያውን ይዞት ያለው እሱ አየሩን ይዞት ያለው ይሄ እንቅስቃሴ ነው ያለው።
የፋኖ እንቅስቃሴ ምናምን እሱ የፕሮፓጋንዳ እንቅስቃሴ የበላይነት አግኝቶ ሚዲያውን ይዞታል በጣም ለተራዘመ ጊዜ እና ያንን ሚዲያውን የያዘውን እንቅስቃሴ እንዲሸፍኑለት ይፈልጋል። በዚህ እንዲሸፈን ይፈልጋል። ያኛው እንቅስቃሴ እንዲዳከም ማለት ነው፣ እንዲዋጥ። ያ እንቅስቃሴ እንዲዋጥና እንዲዳከም የሚፈልገው ደግሞ በራሱ የፕሮፓጋንዳ እንቅስቃሴው ከዳከመ መንግስት ባለው ብልጫ የፕሮፓጋንዳ ብልጫ ይሄ የሚዲያውንም ተጠቅሞ ምናምን ተጠቅሞ ሰራዊቱንም ተጠቅሞ ያንን ኃይል አሸንፈዋለሁ የሚል ካልኩሌሽን ስለሚል፣ ሁለተኛ ነገር ደግሞ ሚዲያው እንዲያዝበት ይሄ ጦር ነጋሪ የሆነ እመጣልሃለሁ ምናምን የሚለው ጩኸት እንዲያዝለት የእናንተ እንቅስቃሴ እንደ መሸፈኛ ሊጠቀሙበት ይፈልጋል። ከዛ ይልቅ ይሄኛው ይሻላል። ይሄ ሰላማዊ እንቅስቃሴ ፍጹም ሰላማዊ ታሰሩ ተፈቱ የሚለው በዕለት ተዕለት የሚደረገውን የግንባር ምናምን የዘመቻ ውሎችን በዚህ መሸፈን። ስለዚህ በሕክምና ውስጥ ያላቸው የጤና መኮንኖች እኛ እንደ ምክር ሀሳብ ረጅም ጊዜ በሂደቱ እንደቆየ ሰው የፖለቲካ ልምዶች ነው ይህን የምናደርገው። ምናልባት የሴናሪዮ ስህተት ካለ ልንሳሳት ይችላል። ግን በእኔ ግን የፖለቲካ ረዳድ ግን የማስበው ይሄ። ስለዚህ ብልጽግና የእናንተን እንቅስቃሴ በአንድ ጊዜ ማዳፈን የማይፈልግም መመለስ የማይፈልግም አጀንዳ ግን ሆናችሁ ግን ትንሽ ጊዜ እንድትይዙለት ይፈልጋል። የሆነ ኃይል ወይ አዳክሜዋለሁ ወይ አሸንፌዋለሁ ብሎ እስኪያምን ድረስ ማለት የእሱ አጀንዳ እንዳይወጣ ይፈልጋል። ስለዚህ ከግንባር ዜና ይልቅ የሐኪሞቹ ዜናን ይመርጣል። ስለዚህ ምንድን ነው ማድረግ ያለባቸው? የትግል ስልት መቀየር አለባቸው። የትግል ስልታችሁ ምንድን ነው? ፍጹም ሰላማዊ ነን ብላችኋል። ይሄ የትግል ስልታችሁ ነው። ዋናው የስትራቴጂ የትግል ስልታችሁ እሱ ነው። እዛ ላይ እኔ ምንም እንትን የለኝም። ግን ፍጹም ሰላማዊ የምትሆኑበት ደግሞ የማታገያ ስልቶች ደግሞ አሉ። የማታገያ አሁን ባለፈው ጊዜ አለማምዳችሁታል። ለጸጥታው መዋቅር ለህዝቡ ምናምን መልእክት እንትን እያላችሁ ነው። ከአጠገባችን ቁሙ ምናምን በዛ ላይ የጠየቃችሁት ጥያቄ አለ። የጠየቃችሁት ጥያቄ ላይ ሌላ ጥያቄዎችን እያመጣችሁ ጨምሩ። አንድ እሱ። ሁለተኛ ጥያቄያችሁን አድማሱን አስፉት። አገር ቤት ብቻ ሳይሆን ከሀገር ውጭም መልኩት። ከሀገር ውጭ ያሉ የሐኪሞች ማህበር ሁሉ መግለጫ እንዲሰጡ፣ በሂደቱ ላይ ሰላማዊ ሰልፍ እንዲያደርጉ፣ የአድቮካሲ ስራ እንዲሰሩ ምናምን ከፍተኛ የሆነ ንቅናቄ ፍጥረት የውጭ ሚዲያዎች እንትን። ሁለተኛ የትግል ስልቱን መቀየር ያለባቸው ደግሞ ቤት ከመቀመጥ ውጪ ደግሞ ሌላ ስልቶች ነው። ለምሳሌ ሁሉም የሕክምና ባለሙያ እምነት አለ። ሙስሊም አለ፣ ክርስቲያን አለ፣ ፕሮቴስታንት አለ። የ5 ቀን የጸሎት ፕሮግራም የ5 ቀን እንደዚህ ምናምን እያላችሁ ሁሉም አትጸልይ የሚል ሁሉም በያለበት የጸሎት ላይ ስራ የማይሰራው ዋናው የጸሎት ፕሮግራም አለ። በቃ በጸሎት ፕሮግራም እናሳልፋለን ሁሉም በየማለት ነው። ስለዚህ ለምንድን ነው ያልገቡት? ለምንድን ነው እንደዚህ የሚያደርጉ የሚለው ምክንያት ስላላችሁ ማለት በጸሎት ምክንያት ሰጣችኋል። እንደዚህ አይነት የትግል ስልቶችን እያለማመዳችሁ መምጣት አለባችሁ። ከዛ ውጪ ደግሞ ሰላማዊ ሰልፍ መጥራት አለባችሁ። ምክንያቱም ሰላማዊ ናችሁ እናንተ። ሰላማዊ እስከሆናችሁ ድረስ አንዱ ደግሞ ሰላማዊ ሰልፍ ደግሞ የማታገያ ስልት ነው። የስራ ማቆም አድሞ አንድ ነው። ሰላማዊ ሰልፍ ደግሞ ስትጠሩ ደግሞ ሌሎቹም እንዲተባበሯችሁ፣ ለምሳሌ አዲስ አበባ ህዝብ እንዲተባበራችሁ። ሰላማዊ ሰልፍ ደግሞ በመሃል አዲስ አበባ ላይ በመስቀል አደባባይ የምናደርገው ሰላማዊ ሰልፍ ነው ብላችሁ ቀን ቆጥራችሁ ቀን እየቆረጣችሁ እንደዚህ አይነት ሰላማዊ ሰልፍ እናንተ የጠራችሁትን ደግሞ በአገር አቀፍ ሰላማዊ ሰልፍ መጋበዝ፣ ሁሉም በየአካባቢው ሰላማዊ ሰልፍ እና እንደዚህ እያደረጋችሁ የትግል ስልቱን ማሳደግ አለባችሁ። ከዛ ውጪ ለነጋዴው ማህበረሰብ ጥሪ ማቅረብ ትችላላችሁ። ለምሳሌ ነጋዴው ማህበረሰብ የሕክምና እሱም ሲታመም እናንተ ጋር ይመጣል። ስለዚህ እሱም ጥያቄውን በመደገፍ ለምታደርጉት የጸሎት ፕሮግራም ላይ 1 ቀን ወይ 2 ቀን ቤቱ እንዲቀመጥ እሱም በጸሎት እንዲያግዛችሁ። የጸሎት ፕሮግራሙ ዋናው የሚጠቅማቸው የነጋዴው ማህበረሰብ የታክሲ ሹፌሩ ምናምን ከጸሎት ፕሮግራማችሁ ጋር በተያያዘ እንዲያግዛችሁ በጸሎት እንዲያግዛችሁ 1 ቀን ወይ 2 ቀን ጊዜ ሰጣችሁ ቤት ተቀመጡ እያላችሁ ለሚመለከታቸው ሰዎች ሁሉ
የማታጊያ ስልቶችን ማቅረብ ትችላላችሁ። የሚገርም መዋቅር አላቸው፣ እያሳያችሁ ነው። ከጫፍ እስከ ጫፍ እያሳያችሁ ነው። ግን ይሄ መዋቅራቸውን ደግሞ በትግል ስልት ደግሞ በሰላማዊ ትግል ስልቶች የበለጠ እያጠናከራችሁት መሄድ አለባችሁ። ለምን? መፍጠን ስላለባችሁ፣ ለማሸነፍ መፍጠን አለባችሁ። ዋጋ እየከፈላችሁ ነው፣ መስዋዕትነት እየከፈላችሁ ነው። ግን የበለጠ ሰላማዊ ትግሉን ማጦዝ አለባችሁ። አስደማሚ እንቅስቃሴዎችን መፍጠር አለባቸው። እኔ እንደ ምክር ሀሳብ አሁን ያመጣኋቸው ሀሳቦች ሀሳቡ ሊገዛም ይችላል፣ እሱ መብት ነው። ግን እኔ የሚታየኝ ምክንያቱም ባልፈጠናችሁ ቁጥር እሱ ምን ያደርገዋል? እያዘገየ ቀስ እያለ ይበላችኋል፣ ቀስ እያለ ያመናምናችኋል፣ ቀስ እያለ ያዳክመዋል፣ ቀስ እያለ ቤት ተቀምጠናል የሚሉትን እየሳብ ያስገባል። ከዛ የሚፈለጉትን ሰዎችን ጊዜ ጠብቆ ይመጣችኋል። ትሸነፋላችሁ። ስትሸነፉ ደግሞ እንደ ተቋም ትሸነፋላችሁ። እንደ ተቋም ደግሞ ስትሸነፉ ደግሞ ከዚህ በኋላ የምትሆኑት ልክ የቀበሌና የክፍለ ከተማ ካድሬ ተቸግሮ እንዳለ ሁሉ ተቸግራችሁ የተቋማችሁን የብልጽግና አገልጋይ ሆናችሁ ትቀመጣላችሁ ማለት። ስለዚህ ያ እድል እንዳይገጥማችሁ ይሄ ታሪካዊ ኃላፊነት እጃችሁ ላይ ስላለ የትግል ስልቱን በጣም አፍጥኑት፣ ጥያቄያችሁን ጨምሩ። ግን በአንድ ጥያቄ ላይ ደግሞ አትሉ። ለምሳሌ እስረኞች ይታሰራሉ። እስረኞች በማስለቀቅ ላይ ብቻ አትጠመዱ። እስረኞችን ለማስለቀቅ ተጨማሪ የትግል ስልቶችን አምጡ። ቤት ከመቀመጥ አንድ፣ ቤት ከመቀመጥ ሁለት የትግል ስልቶች እያደረጋቸው እያሳደጋቸው መምጣት አለባቸው። አንዱ የሰላማዊ ትግል መታገያዎች እንደዛ ስለሆነ ማለት። ሁለተኛ ሌላው በሶስተኛ ደረጃ ያልኳቸው ምንድነው? የስልክ መደወል። ለምሳሌ ባለስልጣኖች ምናምን ስልካቸው ይታወቃል ምናምን እሱን የስልክ እየደወሉ ጥያቄያቸው ይመለስ። ሁሉም ሰው እየደወለ እንዳለ ህዝቡ ማለት 130 ሚሊዮን ህዝብ አለ ለቃችሁ ማለት የሚታወቁ ስልካቸው እየደወሉ እንደዛ በሀገሪቷ ላይ የሬዲዮ ፕሮግራም ምናምን የሚጠቀሙ ሰዎች የቀጥታ ስርጭት ምናምን የሚጠቀሙ ሰዎች እዛ ውስጥ ሁሉ ሰው እየገባ በእናንተ ጉዳይ ላይ ሀሳብ እንዲሰጥ እየሰበረ እየገባ በዛ ደረጃ የፕላትፎርሞችን ብታዘጋጁ የበለጠ ውጤታማ ትሆናላችሁ። ምክንያቱም የኑሮ ውድነት የእናንተ ብቻ አብይ አህመድ ወደ ስልጣን ሲመጣ እንደ አንድ ኤግዛምፕል እንኳን ብናየው አሁን እኮ ዛሬ እኮ ብስኩት በሻይ እኮ ሰው ለመብላት አዲስ አበባ ውስጥ ትናንት 5 ብር ሲበላ የነበረው ሰው ወይ 10 ብር አሁን 90 ብር ገብቷል። ጤፍ ትናንትና ከ5000 እስከ 6000 የነበረው ዛሬ 17 እና 18 ከዛም በላይ ሆኗል። 17000 18000 አንድ ዳቦ ትናንትና አብይ ስልጣን ሲይዝ 1 ብር የነበረ ወይ ብር ከሀያ ምናምን የሚሸጥ የነበረ ዛሬ 12 ብር አካባቢ እየተሸጠ ነው። እንጀራ 3 ከ50 5 ብር የነበረ ዛሬ 50 ብር ገብቷል። አንድ እንጀራ መሀል አዲስ አበባ ውስጥ ምግብ ቤት ገብቶ እኮ ሰው እኮ ምግብ አዞ ለመብላት ዛሬ በጣም ገንዘብ ያለው ስራ ያለው ሰው ስራ ያለውና ገንዘብ ያለው ሰው ደግሞ በቂ የሆነ ገንዘብ የለው። ስለዚህ ይሄ ችግር ህዝቡ ወደ ጎዳና ስለሚያወጣው ኮዝ አለ። የህዝብ ኮዝ ይዛቸዋል። አሁን ህዝቡ የፈለገው ምንድነው? የሚጋብዘው የሚያደፋፍረው ይህን ጥያቄ ለመጠየቅ ህብረት ይፈልጋል። ያ ደግሞ የቆየ የተሰበረ ከብዙ ሁኔታዎች ከብዙ የሁኔታ የጀርባ ታሪኮች የሚመጣ ጉዳይ። ያንን ለመሰብሰብ እናንተ ህዝቡን ማለማመድ አለባችሁ፣ በትግሉ ማለማመድ አለባችሁ። ጥያቄያችሁን እያሳደጋችሁ ነው። አግዘን በጸሎት አግዘን፣ በሰልፍ አግዘን፣ ቤት በመቀመጥ እያላችሁ እንደዚህ አይነት ነገር ነው። ሌላው የሚመለከተው ሁሉ መግለጫ እንሰጥ። ምክንያቱም የእናንተ ጉዳይ የጤና ሙያተኞች ብቻ ነው። ሁሉም ሰው አለ። ብዙ የሙያ ስብስቦች አሉ። የጠበቆች ማህበር አለ። የተለያዩ ማህበሮች አሉ። በተለያየ ሙያ ላይ የተሰባሰቡ ሰዎች አሉ። እነዛ ሊቃን ሁሉ ከጎናችሁ እንዲቆሙ ማለት ነው። ምክንያቱም ነገ በኔ ነው ለእነሱም መልዕክት ማስተላለፍ ያስፈልጋል። ለቤተ ክርስቲያኗ ለእምነት ተቋማት መልዕክት ማስተላለፍ። ስለዚህ ለሁሉም አካላት መልዕክቶቻችሁ ማስተላለፍ እንዳለባችሁ ይሰማል። የእምነት ተቋማትም በሙሉ በጉዳያችሁ ላይ ስለሚያገባው የህብረተሰቡ ጉዳይ በዋናነት የእምነት ተቋማትም ፖለቲካ አጀንዳ የለም። ህዝብ ረቦናል እስካል ድረስ የሰብአዊነት ጉዳይ የረሃብ ጉዳይ ሰብአዊነት ነው። ስለዚህ ህዝቡ ደግሞ ምዕመናኑ ደግሞ የዛው አካል ስለሆነ የእምነቱ አካል ስለሆነ የእምነት ተቋማት ሁሉ በጉዳያችሁ ላይ መግለጫ እንዲሰጡ ምናምን መጠየቅ አለባችሁ ማለት ነው። እና እንደዛ እየሆነ ይህንን ትግል
ህዝባዊ እያደረጋችሁት መልኩን እየቀየራችሁት በማሳደግ ከፍተኛ የሆነ ለውጥ የምታመጡበት ሂደት ይፈጠራል ማለት ነው። ስለዚህ ቅድም መነሻ ላይ ያልኩት ምንድን ነው? በዘገያችሁ ቁጥር ብልጽግና የሚፈልገዋል። በዘገያችሁ ቁጥር እያንጠባጠበ አንድ በአንድ መምታት ይፈልጋል። በዘገያችሁ ቁጥር ዋና ጥያቄያችሁን በመተው እስረኛ ታሰሩ ተፈቱ የሚለው ዜና ላይ መንከባለል ይፈልጋል። ሁለተኛ ነገር ስትዘገዩ ሌሎች የሚታገሉትን ትግል ደግሞ እንደመሸፈኛ መሳሪያ ስለሚጠቀማችሁ ይህንን እናንተ ቆም ብላችሁ በማየት የሰላማዊ ትግል እንቅስቃሴያቸውን ከፍ ወዳለ አድማስ ማሳደግ ይጠበቅባቸዋል የሚል ምክረ ሀሳቦችን ለመስጠት ነው። እንግዲህ በዋናነት እንደዚህ አይነት ሀሳቦች ምክረ ሀሳቦች የምናመጣው ከዚህ በፊት ብያለሁ፣ እኛ የነፃነት ታጋዮች ነን፣ የፍትህ ታጋዮች ነን፣ የእኩልነት ታጋዮች ነን። ለዛ ደግሞ እድሜያችን ሁሉ የፈጀን ስለሆነ ይሄ ጉዳይ በዋናነት እኛ የምናይበትን መንገድ እንድትከተሉ አይደለም እያስገድድናቸው ያለው፣ ወይም ደግሞ ከጀርባ ሆነን ምንም የምናደርገው የምናስተባብረው ሰው የለም። ይሄ ማንም ሰው ሊገነዘብ ይገባል። የእያንዳንዱ ሰው መምህራኖቹ ቢጠይቁ ይህን ጥያቄ የእኛ ጥያቄ ይመለከታል። የህግ ሙያተኞች ቢጠይቁ ይመለከታል። ባለፈው ጊዜ የቤተክርስቲያኗ ላይ ችግር ሲፈጸም ትክክል አይደለም ብለን ተሟግተን ስለሚመለከትም ማለት ነው። ምክንያቱም በየትኛውም ቦታ ላይ የፍትህ መጓደል በተቋማት ውስጥ ይሁን በግለሰብ ደረጃ ስለሚመለከትም ማለት ነው። ዞሮ ዞሮ ሂደቱ መገለጫው አስተዳደራዊ ጉዳይ ስለሆነ አስተዳደራዊ ጉዳይ ደግሞ የሚመጣው ደግሞ ፖለቲካውን ከያዙ ከመንግስት ስርዓት የሚመጣ ነው። ስለዚህ ያ ነው ጥሰቱ፣ ያ ነው መሰረቱ፣ ያ ነው እያለን ማሳየት ይጠበቅብናል ማለት ነው። ስለዚህ ባለፈው ጊዜ ልክ ቤተክርስቲያኗ ሰላማዊ የሆነ እንቅስቃሴ ቤተክርስቲያን ውስጥ ቀኖና ይከበር ብላ በጠየቀችበት ጊዜ የብልጽግና መንግስት በዋናነት የሰጠው ስም የሰጠው ምንድን ነው? ከጀርባው የፖለቲካ አጀንዳ አለ፣ መፈንቅለ መንግስት ልታደርጉ ነው ምናምን ነው። በዛ አሸማቀቀና አስቀመጣቸው። ያ ደግሞ ምዕመናኑ በሙሉ ሰበሩ። ምክንያቱም ያንን እንቅስቃሴ ሰላማዊ እንቅስቃሴ ወደፊት ይዘውት ቢሆን ኖሮ አሁን ቤተክርስቲያኗ በእውነት ማንም ሰው ቀና ብሎ እንኳን የሚያት አልነበረ። ግን በብልጽግና ዙሪያ የተሰባሰበ መሰረት አለን የሚሉ አንዳንድ ወገኖች ግን ያው መጫወቻና መሳለቂያ እስክትሆን ድረስ በዛ ሁኔታ ውስጥ ትወድቃለች ማለት ነው። ስለዚህ አቅሟን አለመጠቀሟ መጨረሻ ላይ ደግሞ የተፈጠረው ወደኋላ መንሸራተት ያስከተለው አደጋ ቀላል። ስለዚህ አሁንም እናንተን የምትሆኑት ልክ እንደዛ ነው። ባልፈጠናችሁ ቁጥር በዘገያችሁ ቁጥር የምትመቱበት እድል በጣም ሰፊ ነው። እንቅስቃሴያችሁን ሰላማዊ እንቅስቃሴያችሁን ወደፊት እየጨመራችሁ እያሳደጋችሁ ጉልበቱን እያሳደጋችሁ መምጣት ካልቻላችሁ በዋናነት ተሸናፊ ነው። ተሸናፊ ደግሞ ስትሆን ደግሞ እናንተ ጋር ብቻ ሳይሆን ማህበሩ ነው የሚሸነፈው። እዛ ውስጥ ያሉ አባላት ነው የሚሸነፉት። ስደት ነው የሚገጥማቸው፣ እስራት ነው የሚገጥማቸው፣ ከስራ መፈናቀል ነው የሚገጥማቸው ከፍተኛ የሆነ። ይሄ ደግሞ ሌሎቹ የበለጠ አንገታቸውን ደፍተው በባርነት ውስጥ እንዲቀመጡ እድሎችን ይፈጥራል ማለት ነው። ስለዚህ መፍጠን አለባችሁ፣ ማሳደግ አለባችሁ የምንለው ከዚህ ተነስተ እንደሆነ ከግምት ልታስገቡ ይገባል። ይህንን ምክር ሀሳብ የምናመጣው የሁኔታ ትንተና እየሰራን የመውጫ ሀሳቦች እንደ አንድ ዜጋ እንደ አንድ ታጋይ ሀሳባችን ለመግለጽ ነው እንጂ ከዛ ውጭ ፖለቲከኞች እጃቸው አለበት ምናምን እያለ የብልጽግና የፕሮፓጋንዳ ዲስኮርስ እሱ ተቀባይነት የለውም። ብልጽግና ስም እንደሚሰጠው ሁሉ እኛም ደግሞ ለእውነተኛ የፍትህ ጥያቄ ለሚያነሱት ዜጎች ደግሞ የመቆም ኃላፊነት አለ። ስለዚህ ያንን ነው በእኔ በኩል ሀሳብ የማቀርበው። ቆንጆ ጊዜ ያሳለፍን ይመስለኛል። በተደጋጋሚ እየመጣ እንደዚህ አይነት ጉዳዮችን በስፋት እናወራለን።